ዒድና ጁምዓ በአንድ ቀን ቢውሉ እንዴት ነው የሚሰገደው? ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ውድ ወንድሞች እህቶች፣ በአጋጣሚ ጁምዓ ቀን ዒድ ሊሆን ይችላል። ዒድ አልፍጥር ወይም ዒድ አልአድሓ ሊገጥም ይችላል። የዛኔ እንዴት ነው መስገድ አለብን? በአንድ ወቅት ነቢያችን ሰለላሁ ዐለይሂ ወሰለም እንደዚህ ገጠማቸውና ካሰገዱ ዒድን ካሰገዱ በኋላ እንዲህ የሚል መልእክት አስተላለፉ። እናንተ ሰዎች ሆይ ዛሬ ሁለት ዒድ በአንድ ቀን ገጥሟችኋል። ይሄ ትልቅ ኸይር አጅር አግኝታችኋል። እኛ ጁምዓም ሰላት በጀማ እናሰግዳለን እንሰግዳለን። ከናንተ ውስጥ ከኛ ጋር አብሮ መስገድ የፈለገ ሰው ጁምዓን ሰላት መስገድ ይችላል፣ ያልፈለገ ሰው ግን ወደ ቤቱ መሄድ ይችላል ብለው ተናገሩ። ከዚህ ሐዲስ የምንማራቸው ትምህርቶች ምንድናቸው? ዒድን ሰላት የሰገደ ሰው በጀማ የሰገደ ሰው እንዲሁም ጁምዓንም ሰላት መስገድ እንደሚችል አጅርም እንደሚያገኝ፣ እንዲሁም ደግሞ ኢማም የሆኑ ሰዎች ዒድን ሰላት አሰግደው ጁምዓንም ሰላት ማሰገድ እንዳለባቸው። ምክንያቱም ዒድ ሰላት ያልሰገደ ሰው ይኖራልና ጁምዓ መስገድ በሱ ላይ ግዴታ ነው የሚሆነው። ዒድ ሰላት የሰገደ ሰው ጁምዓን ሰላት መተው እንደሚችል፣ ይሁን እንጂ ዒድ ሰላት የሰገደ ሰው ጁምዓን ሰላት ካልሰገደ ዙሁር መስገድ በሱ ላይ ግዴታ ነው የሚሆነው። ለምሳሌ ሙሳፊር የሆነ ሰው ጁምዓ ሰላት መስገድ በሱ ላይ ግዴታ አይደለም፣ ዙሁር መስገድ ግን በሱ ላይ ግዴታ ነው። ጁምዓ ያልሰገደ ሰው ዙሁር መስገድ ስላለበት ማለት ነው። ስለዚህ በጁምዓ ቀን ዒድ ሰላት ከገጠመን በዚህ መልኩ ነው የምንሰግደው እላችኋለሁ። ወጀዛኩሙላሁ ኸይረን ወሽኩራ።